በቅሪያት ያሚኖ ተግራስልን ሩቤን ተግራስልን ሾሞ በመጀመሪያ ደረጃ ሁሌም ፈቃደኛ በመሆንና እዚህ መድረክ በመገኘት በጣም ያመሰገንኩ የመጀመሪያው ጥያቄ ሊዮን የፈለኩት እንዴት ነው አሁን ባለው በወቅታዊ ጉብኝትና በተለይ የአሜሪካ ባለስልጣናት በእስራኤል ላይ ያንዣብባሉ አንተና በሱ አካባቢ ያለው ሰው ምን ይመለከታል ምን አንዳንዴ እኛ እስራኤል ትንሽ የአሜሪካ ተገዦች ሆን መስሎ ይታያል ወይስ እስካሁን ድረስ ራሳችን የቻልን ሀገሮች ነን በመጀመሪያ ደረጃ ሽሎሞ በደንብ ነው የገለጸው እስራኤል በአሁኑ ሰዓት የራሷ የሆነ አቋም ያላት መስላ አትታይ በመጀመሪያ ደረጃ ትክክል እንደገለጽከው አሁን እስራኤል ያለችበት ሁኔታ ምንድነው ኳታርም ሆነች ቱርክ ግብጽ የአሜሪካንን ሁኔታ በመጠቀም የአያላን መንግስትነቷን በመጠቀም እስራኤልን በእስራኤል ላይ የሚደረገው ከፍተኛ ጭነት ሁላችንም ያሳስባል አሜሪካ እስራኤል አሁን ለአሜሪካ የ51ኛ አገር ናት ተብሎ ለመናገር ያስደፍራል ምክንያቱም አቋም አላት ብሎ ለመናገር አሁን ሽሎሞ እንዳልከው ነገሮችን ብትጠቁማቸው እስራኤል ለአሜሪካ 51ኛ አገር ናት ብሎ ለመናገር የሚያስደፍር ሁኔታ ነው መስሎ የሚታየው ነው ባሁኑ እና አሁን ይሄ ሊመጣ የቻለው የኛ መንግስት ከሚያደርገው የፖለቲካ ሂደት ነው ወይስ ደግሞ በተለይ የተጠለፉትን ቤተሰቦች ሰዎች ለማግኘትና በህይወት ያሉትን እንደዚሁ አስክሬኖችን ለማምጣት ምንም አማራጭ ስለሌለ አሜሪካ በከፍተኛ ደረጃ ጇን በማግባቷ ህዝቡ ሲያደርግ በነበረው ሰላማዊ ሰልፍ ምክንያት ጦርነቱ ማቆሙ ይሄ ሊሆን ይችላል ምክንያቱ ወይስ ሌላ ምክንያት ሊኖር ይችላል ብለ ትገምታለህ ይሁን በመታየበት ጊዜው ሽሎሞ የእስራኤል መንግስት እርግጥ የታገቱት ወገኖቻችን በህይወት ያሉት ብዙዎች ሁሎች መተዋል በህይወት የሌሉም ቢሆን ከፍሎች ብዙዎች መተዋል የቀሩትን ለማስመጣት ሲባል ነው እስራኤል ይህን ነገር ዘዴ የምትጠቀምበት የሚለው ሁኔታ ሙሉ በሙሉ አፍን ሞልተ የማትናገርበት ሁኔታ መስሎ ነው የሚታየው ለምን በምትልበት እስራኤል በምታይበት በሰሜኑ በኩል ለምሳሌ ሂዝቡላ ከትጥቁ ሊፈታል ለመፈታት እየተደረገ ነው ያለው ሁኔታ እየቀዘቀዘ መጥቷል ልክ ከዛ ያለው የአሜሪካ ድክመት በአዛ ላይ ያለውን ሁኔታ በአሜሪካ ድክመት ላይ እንደሚታይ ነው የሚታየውና በአሁኑ ሰዓት ያለው እስራኤል ወታደሮቻችን እየሞቱ እንደገናም ደግሞ በቱርክና በኳታር በግብጽ በኩል ሐማስን ማጠንከር ነው የሚመስለው የሚታየው ስለዚህ እነዚህ ተጠልፈው የወርድ በህይወት የሌሉት እስከሚመጣ ነው ብለህ ለመናገር አያስደፍርም ይሄ የሚያሳይህ ምንድነው እስራኤል ደካማ መሆኗንና የራሷ አቋም አለመኖሯን የሚያሳይ ሁኔታ ነው ሽሎሞ ግን ማለት ያ እንደዛ ብሎ ለመናገር ምናልባት እስራኤል ሀገር ውስጥ ያለው የውስጥ ፖለቲካ መከፋፈልና በተለይ ወደ ምርጫ እየተቀራረብን መሄዳችን እያንዳንዱ ፓርቲ የራሱን ሪዮት ዓለም ለመተግበርና ለህዝቡ አለው ብሎ ለማሳየት የሚደረገው መከፋፈል አይመስልም ምክንያቱም የእስራኤል ህዝብ አንድ ሆኖ በአንድ አቋም ቢሄድ ምናልባት ጥንካሬያችን የበለጠ ሊሆን አይችልም ብለህ ታስባለህ በመጀመሪያ ደረጃ የእስራኤል ሀገር ያለው የፖለቲካ አዝማሚያ ሁኔታ እጅግ በጣም የሚያሳዝንና ሁሉን የፖለቲካ ሪዮት ዓለም ያለውን አቋም በአንድ ላይ አድርጎ ለመውሰድ በአሁኑ ሰዓት በጣም ከባድ ነው የሚታየው በአሁኑ ሰዓት ይሆና ብንልም አይቻልም ነገር ግን በመታይበት ጊዜ በግራ ክንፍ በኩል ያለው ሁኔታ ምንድነው የእስራኤልን እና የአሜሪካንን አንድነት ተፈጥሮ የሚታየው ሁኔታ በደንብ በጥሩ አይን አይመለከቱትም ምክንያቱም እስራኤል በአሁኑ ወቅት የራሷን አቋም በመተው
የአሜሪካ ተገዥ መስላ ትታያለች። የአሜሪካ ተገዥ ብቻ መስሎ መታየት ብቻ ሳይሆን የኳታርን፣ የግብፅን፣ የቱርክን ተገዥ መሆኗን እያሉ የግራ ክንፍም አንዳንድ በተለያዩ ሚዲያዎች ጠቀስ እያደረጉ ተመልክተናል። ኦኬ ሩቤን፣ አሁን ደግሞ አብሮን ከፕሮግራማችን ተሳታፊ አቶ ተስፋዬ ያለና አቶ ተስፋዬ ጥያቄ ይፈልጋል ለምትል ጠይቃት። ጤና ይስጥልኝ አቶ ተስፋዬ። ጤና ይስጥልኝ መምህር ሩቤን። እሰማለሁ። የኔ ጥያቄ እንግዲህ በእውነት ብንፈልግም ባንፈልግም በአሁን ሰዓት በአቶ ሽሎሞ እንደተናገሩት ያው የምርጫው ሰዓት እየቀረበ መመጣ ቁጥር የአካባቢ እንቅስቃሴዎች የአዳዲስ ፓርቲዎች ወይም አሁን ነባሩ ፓርቲም በየከተማው እየተዘዋወሩ አንዳንድ እንቅስቃሴ እያደረጉ ነው። በእናንተ አካባቢ እንዴት ነው መምህር? ይኸውልህ ትክክል ነው። በምናይበት ጊዜ በእስራኤል ያለው የፖለቲካ ሁኔታ ምርጫ በሚቀርብበት ጊዜ ካሁን ቀደም ያልተደረጉትን ካልተገዙ ያልተደረጉትን በመርሳት ጠቅላላ የፖለቲካ ክፍሎች በአሁኑ ሰዓት በየከተማው በመዘዋወርና በህብረተሰቡ በመራጩ ላይ ተጽዕኖ ለማሳደር የሚደረገው ከፍተኛ ትግል ይሄ ነው ብለህ መገመት ያዳግታል። ማዕሶ ነው የሚመጣው። ያልተደረጉ ነገሮችን አድርገናል የሚለው ሁኔታ አለ። ይሄ ሁኔታ አለ። ይሄ የፖለቲካ ጨዋታና የክላስ ጨዋታ ነው። ስለዚህ ይህ ነገር አለ። ዋናው ነገር ምንድነው? ይህ መራጭ ህዝብ የሆነ በሙሉ 2 ዓመት ተሰቃይተው በጦርነት የነበረውን ሁኔታ በመመልከት በምን አይነት ያያቸዋል እነዚህን የሚለው ሁኔታ ከፍተኛ ጥያቄ ነውና ትልቅ ጥያቄ ምልክት አለው እዚህ ላይ። ኦኬ ሩቤን በጣም እናመሰግናለን ለነበረን አብሮን ቆይታ። በእርግጠኝነት ተመልሰን በሌላ ጊዜ እናነጋግራለን። ብዙ ጥያቄዎች ነበሩ ግን ከጊዜ ማጠር የተነሳ እዚህ እንጨርሳለን። በጣም አመሰግናለሁ። እግዚአብሔር ይስጥልን። አመሰግናለሁ ሽሎሞ።